ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል-አድሃ ወይም የአረፋ በዓል በሰላም አደረሳችሁ። ቀደም ሲል እንግዲህ እንደሰማችሁት በታላቁና ዕውቁ ድምጻዊ ክላሲካል እንዲሁም ደግሞ አንጋፋ ከሚባሉ በተለይም በአፋን ኦሮሞ የሙዚቃ ስራዎች ውስጥ ከሚታወቁት ድምጻውያን ቤት ተገኝተናል። በዚህ ድምጻዊ ቤት ቆይታ የምናደርግ ይሆናል። ይህ ድምጻዊ ማን ነው? አርቲስት ማሃዲ ሼካ ከቤተሰቡ ጋር ሆነን ዛሬ የአረፋ በዓልን የምናከብር ነው የሚሆነው። እናንተም በያላችሁበት በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እንመኛለን። አብሮነታችሁን ከኛ ጋር አድርጉ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ዛሬ እንግዲህ በዓልን ከናንተ ጋር ለማክበር እዚህ ተገኝተናል። ደስ የሚል በዓል ነው የሚሆንልን። እንዴት ነው አረፋ? አረፋ እንግዲህ ያው እንደምታዩ ነው የሁላችንም ነው በዓል ነው። አረፋ ማለት ያው ሰው አብሮ በልቶ አብሮ ጠጥቶ ለሌለው አካፍሎ በሃይማኖት ሳይለያይ ሰው ጎረቤቱን እያበላ ራሱን እየበላ እየተካፈለ እኩል ሰው ሁሉ እኩል የሚሆንበት ጊዜ ነው አረፋ ማለት። ያው አሁን እንግዲህ እንደዛው ይዘናል። አረፋ ያው ከሁሉንም ማህበረሰብ የሚያቅፍ ያለው ለሌለው የሚያካፍል ፍቅርን ሰላምን ማካፈልን በሚገባ የምታሳይበት ሁሉም ሀብታሙ ደሃው ትንሹ ትልቁ ጥቁሩ ቀዩ አንድ የሚሆንበት እንግዲህ የጸሎት ስርዓት ነው አረፋ ማለት። ስለዚህ እኛም እንግዲህ ዛሬ በደመቀ ሁኔታ አረፋን ከናንተ ጋር እየዋልን እንገኛለን። አዎ ደስ በሚል ሁኔታ በቤታችሁ ተገኝተን ያከብርን ነው የምንገኘው። እንግዲህ ተመልካቾቻችንም ደስ የሚል ቆይታ ይኖረናል። እስቲ ወደ ጨዋታችን እንግባና ዛሬ እዚህ ቤታችን የተገኘ ነው አርቲስት ማሃዲ ሼካ እንግዲህ በብዙዎች ዘንድ ታዋቂ ነክ። ማሃዲ በምስራቅ ሐረርጌ ተወልዶ ድሬዳዋ ነው ያደገውና እስቲ ምን ይመስላል የልጅነት ጊዜ መለስ ስላልክ ካስታውሰን እስቲ። እኔ የተወለድኩት ምስራቅ ሐረርጌ ወተር የሚባል ከተማ ውስጥ ነው። ከዛ በልጅነቴ ነው ከዛ የወጣሁኝ ህፃን ሆኜ ማለት እድሜ ከቤት መውጣት ሳይደርስ ነው የወጣሁኝ። ያው እንግዲህ ባለው የአገሪቷ ስርዓት ትንሽ ቤተሰብ ላይ በደረሰ ችግር አባቴ ታስሮ ነበር። በዛ ምክንያት ነው ከዛ የወጣሁኝ። ከዛ ድሬዳዋ ትንሽ ቆየው ወደ ጅቡቲ ሄድኩኝ። ያው እንግዲህ እዛ ነው የሙዚቃ ዓለም ውስጥ የገባሁት። በመግቢያችንም እንግዲህ በታላቁ ድምጻዊ ዶክተር አሊ ብራ ነው የተጫወተልን የነበረውና ወደ ሙዚቃ ዓለም የገባው ካገር በወጣበት ወቅት ነበር? አዎ በትምህርት ቤት ውስጥ ኪነት ታዳጊ ኪነት ውስጥ ነበርኩኝ። እዛ ምን ጫወት ነበር የሆነ የኦሮሞ ባህል የሚያንጸባርቁ የኦሮሞ አርቲስቶች ነበሩና ሊሸቦ እና አደም ኢብሳ እና ቱሬሌንጮ ሆርዶፋ የሚባል አለ እና ጋዲስ አብዱላሂ እነሱ በዛን ጊዜ እዛ አካባቢ መጥቶ አባቴ በዛ ከተማ እንደ ከንቲባ ነበር በዛን ዘመን። እነሱን እዛ ጠርቶ የመጀመሪያ የባህል ልብስ ለብሶ የኦሮሞን ሙዚቃ በቃ በተደራጀ መልኩ እዛ ሲጫወቱ ነበር። እነሱን አይቼ እኔም እነሱን ሆናለሁ ብዬ ነበር በትምህርት ቤት ውስጥ የነሱን ሙዚቃ ጫወት ነበረው። የሆነ እንትን አለ ማን ነው አብዲ ሀቢብ የሚባል አለ ሲያምቲ ኢቴ ቢቲቴ አከሚቲ ታቲታ አለጋ ቢቲቴ የሚለው ዘፈን አለ። ኦጋዴን እጀትያ የሚል አለ። እሱን ነበር እኔ መዘፍናለሁ ብዬ ያው በሆነ ጣሳ ላይ ክር አስሬ ጊታር ነው እኔ ሊሸቦ ነው ብዬ ነበር የሚዘፍነው። መልካም እንግዲህ ወደ ሱአድ ልምጣ። ሱአድስ ከወዴት ነው የልጅነት ጊዜዋ እስቲ ምን ይመስላል አጫውችን? አመሰግናለሁ። እንግዲህ ያው ሱአድ ከምስራቁ የኢትዮጵያ ክፍል ብትወጣም ከዛ ወጥቼ ወደ ተሻገርኩ ደግሞ ባህር ወደ ሳኡዲን ያደግኩት then ወደ የአፍሪካ መዲና ደግሞ አዲስ አበባ ተመልሼ መጣሁ። ስለዚህ አብዛኛው እድገቴ ሞስትሊ አዲስ አበባ ላይ ያለኝ እድገት ከ9 አመት ጀምሮ አዲስ አበባ ላይ ያደግኩት።
ማዲ እንግዲህ በልጅነትክ በተለይም አፍረንቀሎን ቋቋቋሙና አሊሸቦ ነኝ ብለክ እንግዲህ በልጅነት ከጣዛ ክራር ሰርቼ ስጫወት ነበር ብለሃልና ምን ይመስላል እስቲ በዛን ወቅት ምናልባት በልጅነት ከሆነክ የማንን ሙዚቃ ነበር የተጫወትከው? ያው ሁሉም ሰው ነው ያለ ቢራና ያለ ሸቦን ነው የሚጫወቱት። እኔ በዛን ጊዜ ያየሁት አለ ሸቦን ነበር። ላይፍ በቃ መጥቶ ጊታር መጥቶ ሲጫወት አንድ የሆነ ነገር ላይ ተደግፎ እግሩን እዛ ላይ አርግቶ ጊታሩን እዛ ላይ አርጎ ይጫወታል። ያው እንትን ይሄ የባህል የተሰራ ድራማ አላቸው። ይሄ እንትኑ ሳይሆን አህመድ ቀላፎ ይሉታል። እሱን ይመታል። አሊ ሸቦ ደግሞ ጊታር ይመታል። በቃ የሚጫወቱት ዘፈኖች በጣም በጣም ቆንጆ ቆንጆ ዘፈኖች ነበሩ። ያን ጊዜ የሰማ ነበር በቃ ሰምቼ ከዛ በኋላ እኔም እንደነሱ ሆናለሁ ብዬ በትምህርት ቤት ውስጥ በሙዚቃ አንደኛ ነበር የምወጣው። ለምን በቃ የሆነ ነገር ያስቀምጡልኝና እዛ ላይ ወጥቼ ልጆች እንዲያዩኝ ዘፍናለሁ። በቃ የሆነ ግጥም ምናምን በዛን ጊዜ ነው የጀመርኩት። ሙዚቃውን ስለማላቅ አንድ የሚል እንትን አለ ምን ይላል መሰለሽ ወሊቃባ ማአላባ ዲምቱ ጀለቲ ብሎ ነው የሚዘፍነው። ያው በዛን ጊዜ ሶሻሊስት ምናምን ነበር መሰለኝ። እቺን ዘፈን ምን እንደሆነች አላቅም ሰማለሁ እንጂ በራዲዮም እንትን ይላል። እኔ ደግሞ ከሞአኻ ጀለማላ ዲምቱ ሸላላ ብዬ ነው ዘፈነው። ምንድነው ትርጉሙን አላውቀውም። ራሴው በቃ በመጣልኝ ዘፈን ነበር። ይሄ የማንም ቋንቋ አይደለም ሌላ ቋንቋ ነው። እኔ ነው በዛው ነው እንግዲህ ሙዚቃ ውስጥ ገባው። ይሄን ይመስላል። አሁን እንዳው ጥሩ ነገር ነው የጠየቅሽው። ዶክተር ሱአድ ውጭ ሀገር 9 አመት ሆና ወደ ሀገር ተመለሰች። እኔ ደግሞ ወደ 9 10 አመቴ ወደ ውጭ ወጣው። እንደዚህ ተላልፍ እንደዛ ይመስላል። አሁን እኔ ደግሞ ከ9 10 አመት በኋላ ወደ ውጭ ወጣው። ሱአድም አንተም በተለያዩ ወቅቶች እንግዲህ በውጭ ሀገር ለረጅም ጊዜያቶች ቆይታችኋልና ሱአድ እንግዲህ ለብዙ ሰዎች ተምሳሌት የምትሆኚ ጠንካራ ሴት ነሽና እስቲ የስራው ዓለም ምን ይመስላል? ወደ አንቺስ ማዲ በአርቱ ነው እንግዲህ ቀድሞ ወደ ስራ የገባው። አንቺስ እንዴት ነበር እስቲ? እኔ ወደ ብዙ ስራ ነው የሰራሁት ባይ እንግዲህ እንደ አንድ የኢትዮጵያዊት ከልጅነት ጀምረሽ የምታያቸው የምታስበው ኦፍ ኮርስ የምታስቢያቸው ነገሮች አሉ። በተለይ ስራ ስትመለከቺ ትንሽ ሳውዲ ማደግ የሆነ የሰጠኝ የስራ ጫፍጫፎች ነበሩና የሚገርምሽ እኔ ስራ የጀመርኩት የ7ኛ ክፍል ተማሪ ሆኜ ነው። ስራ ምን እንደሆነ ስለማውቅ ሳይሆን ግን ሲሰራ ስለማይ ብቻ ነው ስራ የነበረው። ከየት ጀመርሽ ብለሽ ብትጠይቂኝ ከጉሊት ነው የጀመርኩት ነው። ምክንያቱም ጉሊት ብዙ ነገር አይፈልግም። ሲምፕሊ የመስራት ፍላጎትና አላሽ ሽንኩርትና ቲማቲም መድቦ አሳምሮ ማስቀመጥ ብቻ ነው የሚፈልገውና ከዛ ነው የጀመርኩት። እንግዲህ እንደ አንድ አንተርፕረነር ወይም እንደ አንድ ስራ ፈጣሪ ቢዝነስ ባለቤት አዳነ ወደ 20 የሚጠጉ የተለያየ ፊልድ ካንድ ወደ አንድ ከድለላ ወደ ምን ከትምርቱም ጋር እየተማርኩም ማለት ነውና ስለዚህ እኔ ሁሉ ለገብ ነኝ። አስተማሪም ነበርኩ ከኬጂ 12ኛ ክፍል ጨርሼ ማትሪክ እስኪወጣ ባለችው አጋብ የመጀመሪያ እንደው ሆነስትሊ ምኮራበትም ስራዬ እንደ ልጅ ታዳጊ ወጣት በቃ ኬጂ ተማሪ ሆኜ እንግሊዘኛ ቋንቋና አረበኛ ቋንቋ አስተማሪ ነበርኩ። ነጋዴ ነበርኩ መርካቶ ላይ አስመጪ ነበርኩኝ። ብቻ ሁሉም ቦታ ያረጋገጥኩት ቦታ የለም። ሶ ለዛ ነው ወደ ስራ ለሚገባውት። መለስ ስላርጋችሁና ብዙ ጊዜሽን አንቺ በውጭ ሀገር ማሳለፈሻል። አንተም እንደዛው ምናልባት በልጅነት የማትረሱት እስቲ የበዓል ትዝታ በተለይ አረፋ ዛሬ ደግሞ አረፋን እያከበርንም ስለሆነ በአገር በዓል ሲከበርና በውጭ ሀገር ሲከበር የተለያየ ነው። ሁሉም የራሱ ባህል አለው። ሁሉም አብሮ ያደጉ ሰዎች አሉ። አብሮ የሚኖሩ አንድ ቋንቋ የሚናገሩ ሰዎች አሉ። ውጭ ሀገር ላይ ስትሆኚ ብዙ ያንን ሰውን አታገኝም። በአገር ላይ ደግሞ ሲሆን ሰው አለ፣ ዘመድ አለ፣ አንድ ቋንቋ ነው የምንናገረው። ሌላ ቋንቋ እንኳን የሚናገር ሰው ካለ ያው አንድ ነን፣ አብረን ያደግነው አንድ አካባቢ ነው የኖርነው። በጣም ደስ ይላል፣ ይታወቃል። ያው ምን ብዬ ልንገርሽ ልክ ከኛ ጋር እንዳደገ
እንደዛ መስሎን ነው እንግዲህ ባልን ሲመጣ ህፃንም ሆነን ባል ይመጣል ብለን እንጠብቅ ነበር ፋሚሊ ልብስ ሲገዛልን ጫማ ሲገዛልን ማታ ካልለበስ የማንተኛበት ጊዜ ነበር ቁጭ ብለን የምናድርበት እስኪ ነጋ ድረስ ያ ሁሉ በውጭ ሀገር ላይ የለም ሰውም አይገናኝም አልፎ አልፎ ነው የሚገናኘው ቢንገናኝም አንድ አካባቢ ያሉ ሰዎች ትንሽ ናቸው ያው እኛ እንግዲህ እኔ ዩሮፕ ነበር የኖርኩኝ አሁን የመጨረሻው ነው ማለት መጀመሪያማ ጅቡቲም ነበርኩ ሶማሊያም ነበርኩ ኬንያም ነበርኩ አሁን ባለንበት ኮሚኒቲ አለን ጋዲስ ኦሮሞ ኔዘርላንድ ይብለን ያቋቋምን ኮሚኒቲ አለ በዛ ኮሚኒቲ ያው የተለያየ የኛም ባህል ልጆቻችን እንዲለምዱ ስፖርት አለን የባህል ሙዚቃ ምናምን የምናደርጋለ በአመት የባህል ጊዜ የአረፋ ጊዜ የጾም ኢድ ጊዜ እንዲሁም ደግሞ ቢያንስ በአመት 3-4 እንገናኛለን ተገናኝተን ልጆቻችንም ሰብስበን ቋንቋችንን እንዲማሩ እንዲታወቁ እናደርጋለን ለምን እዛ ሀገር ብዙ ነገር አለ ሁሉም የተለያየ ቦታ ነው የሚወስዱሽ አንድ ቦታ አታገኝም ሰው ተሰዶ ወደ ውጪ ሲወጣ የደረሰሽ ቦታ ነው የሚወስዱሽ አንዱ ወደ ሌላ ክፍለ ሀገር አንዱ ወደ ሌላ ክፍለ ሀገር ሶስት ሰው እዚህ ያለ አራት ሰው አንገናኝም ብዙን ጊዜ ሰው ደግሞ ስራ አለ ብዙ ነገር አለ ቢዚ የሚያደርግ በቃ በአመት ይሄንን አዘጋጅተን እንገናኛለን ያው እንግዲህ እንደ ሀገር መቼም አይሆንም እናስታውሳለን እንጂ ሀገራችን ብንሆን እንዲንሆናለን እንጂ ያው ሀገርን የሚያህል የለም በውጪ ሀገራት የተለያዩ ሀገራት ላይ የኖራችሁትና ምናልባት ማሊ ምን ያህል የቆየው በውጪ ሀገራት በኖርክበት ወቅት እኔ ወደ 40 አመት ቆይቻለሁ እና ያው ከሀገር ከወጣው ተመልሼ መሄድኩ ጊዜ አለ በደርግ ጊዜም የተወሰነ ጊዜ ተመልሻለሁ ወደ ሀገር ብሔራዊ ምናምን ነበር ደግሞ ከዛ በኋላ ወጣው ከጅቡቲ ወደ ሳውዲ ሄጄ ነበር ከሳውዲ በ91 ልክ የደርግ መንግስት እንደፈረሰ ደግሞ ወደ ሀገር ተመለሱ እዚህ 2-3 አመት ከተቀመጥኩኝ በኋላ ወደ 4 አመት እንደዚህ ሆኜ ትንሽ ተቀምጬ ነበር በቃ እዚህ እንደ ነጮች አቆጣጠር በ91 ገብቼ 92-93 ወደ ጅቡቲም ተመልሼ ነበር በዚህ መሃል ትንሽ ግርግር ነበር እዛም ካን ዮኒስ አብዱላሂ ጋር ትንሽ ሰርተን እንደገና ወደ ሀገር ተመለሱ ከዛ በኋላ ወደ ኬንያ ተሰደድኩ ደግሞ ማን ያባገዳ ይሄ የሚለው ዘፈን ካወጣው በኋላ ትንሽ ሮሮ በዛ ምክንያት ወደ ኬንያ የተወሰኑ ሰዎች እኔ አደም ሃሩን ብዙ ሆነን ነው ወደ ኬንያ የተሰደድነው ከዛ ኬንያ 8 አመት ተቀመጥ ከዛ ደግሞ ወደ ሆላንድ ሄድኩ ወደ 14 አመት እዛው ሆንኩኝ ያው አጠቃላይ ሁሉም ሲታይ ወደ 40 አመት ይሆናል ቀደም ሲል ስለ አረፋ ባለው ያነሳን ያለነውና አንቺም በቆይታሽ ምናልባት በውጪ ባሳለፍሻቸው ጊዜያቶች በዓልን እንዴት ነበር የምታከብሪው ወደ ሀገር ከተመለሽ በኋላ ከቤተሰብ ጋር የማክበሩ ሁኔታ አንቺ ደግሞ በጣም በስራ የተጠመደች አይነት ሴት ነሽና ያንን እንዴት ነው የምታሳልፊው እስቲ የበዓል ሁኔታን እንዴት ነው መልካም ያው ልጅነቴን በጣም ይሄ በዓል የሚሸተው እኔ ሳውዲ ነው ያሳለፍኩትና በተለይ በዓል ሲሆን በቃ ልብስ አስቀድሞ ነው የሚገዛልን እናቴ በሳቱ 5 እንደዚህ አይነት ልጆች ነንና በቃ ሰብስባን ይዛን ሄዳ በቃ በዓል ሲደርስ በቃ ልብሱ ነው የሚታየንኛ ልብስ ይገዛልናል ከዛ ደግሞ ሐቀል ኢድ ይባልና የኢድ ሰዎች የመጡ ሰዎች በሙሉ ኢድያ ይሰጡሻል በቃ የሚመጣ ሰው በሙሉ ሰው ያው እንዳለውም ውጭ ሀገር ቢሆንም የኛ ማህበረሰብ ይጣያያቃል ለበዓል በጣም ትልቁ እሴታችን ብዬ ማስበው ይሄ መጣያየቁ ሶሻል ላይፋችን በጣም ጠንካራ ነው ቦንዳችንና እንዳውም ውጭ ሀገር በተለይ እንግዲህ እኔ ያደኩት ሚድል ኢስት ነው ቅርብ ምናት ለኢትዮጵያ ብዙ ማተረቀምና በጣም ሰዎች ይጣያያቃሉ ሰው ይመጣል ከዚህ ለሐጅ ስነ ስርዓት ስለዚህ የሚመጡ ሰዎች ይመጣሉ እኛ ቤት በጣም ብዙ ሰዎች ይመጣሉ ስለዚህ ደስ ነው የሚለን ኦልሞስት እንዳው እኔ ያንን ነው ምናፍቀው ምክንያቱም ልጅነቴን በደንብ ያስታውሰኛል አንዳንዴ ልጅ ምን አረጋለሁ መሰለኝ አሁን እዚህ ማለት ነው ልክ በዓል ነገ ከነገ ወዲያ ሲባል የት ነው እንደዛ አይነት ድባብ የሚሸተው ብዬ ይጃት ዞራለሁ እና ያን ፈልጋለሁ አንዳንዴ ልጅነት ወደ ኋላ ይመልስሻል በዓልና ከዛ ደግሞ ወደ ኢትዮጵያ ከመጣን በኋላም ያው ባህላችን ደስ የሚል ባህል አለን ሰው ይጣያያቃል
ቤተ ዘመድ ከክፍለ ሀገር እንግዲህ ከገለምሶ ተነስቶ የኛ ቤተሰቦች መጥቶ ይጠይቁናል እኛ ምን ሄዳለን ብቻ እንዳውም የጠፉ ሰዎች ሁላ የሚታወሱት ለበዓል ጊዜ ነውና ይሄ በጣም የሚገርም ስሜትም አለው ይሄ በምንም የማትገልጪው ስሜት አለው አዎ በጣም ደስ ይላል በጋራ ሆኖ በዓልን ማክበር የመሰለ ነገር የለም እኛም ይኸው አንድ ላይ በጋራ ሆነን ተሰብስበን ያከበርን ነው የምንገኘውና አንተ ድምጽህን በእነዚህ አንጋፋ ድምጻውያን ነው ያንተ ድምጽ እየተገራ የመጣውና መጀመሪያ ላይ በራስ የሰራው ሙዚቃይቱ ነበር በወቅቱስ ምን ይመስል ነበር ህዝቡ ጋር የነበረው አቀባበል ከሀገር ከወጣው በኋላ ጅቡቲ የሆነ ልጆች ነበሩ ሙዚቃም እኔ መጀመሪያ ከስወጣ አሊ ሸቦ ጋር ነበር ይሄድኩኝ ሙዚቃ እንዲሰራልኝ በጣም ስለምወድ የሆነ ዘፈኖችን አዘጋጀውና የራሴንም ሌሎችንም ሁለት ሶስት ጨምሬ እንዳው በሰራልኝ ብዬ ሄጄ ነበር እሱ ጋር እሱም ያው አባቴም በደንብ ስለሚያውቅ በዛን ጊዜ አሁን አባቴ ከስር ከተፈታ በኋላ 4 አመት ምናምን ታስሮ ከወጣ በኋላ አባቴን ወሰደኝ ዘፈናለሁ ብዬ አስቸገርኩት አንድ ቀን ወሰደኝ እሱ ጋር ሲወስደኝ ስለሚታወቀው እሺ ምንም ችግር የለም ግን ገና ነው መስፈን ምናምንም አልደረሰም ምናምን ብሎ አይ ዘፈናለሁ በደንብ ነው ዘፈነው ብዬ ሁለት ዘፈን ሰራልኝ ሁለቱን ዘፈን እንደ ሳምፕል ያዘልኝና ማአት ልጆች አሉ እዛ ሙዚቃ ለመስራት እሱ ቤት የነበሩት ከዛ ወረፋ መጠበቅ አለብሽ ካንቺ በፊት የመጡ ሰዎች አሉ ከሌላ ሀገር ነው ከክፍለ ሀገር ነው የሚመጡት ይሄ ሰው እዚህ እንግዲህ ወጪ አውጥቶ ነው የሚቀመጠው ስለዚህ ያው ስራውን ጨርሶ መሄድ ይፈልጋል ለዚህ አሁን ምንድነው ወረፋት ይያለሽ እኔን ያን አባቴ ስለወሰደኝ ሁለቱን ዘፈን ሰራልኝና ተጠብቃለህ አለኝ እኔ ደግሞ ይሄንን ሳይ አንድ ሰው በሳምንትም ዘፈኑን አይጨርስም ብዙ እንትን አለው ዛሬ ይሄ አልሆነም ይቀመጣሉ ይሰራሉ ይሄ አልሆነም እንደገና ደግሞ እያሻሻሉ ስለሚሄዱ በቴፕ ምናምን ስለሚገልጹት ጊታር እዚህ ቁጭ ብሎ ያው ሰውም እንደዚህ ጎንበስ ብሎ ነው የሚዘፍነው ስለዚህ ጊዜ ይወስዳል እኔ ደግሞ እንዳየሁት ወደ 2 ወር 3 ወር መጠበቄ ነው እንግዲህ አሁን እዚህ ከተቀመጥኩኝ ከዛ በኋላ ለምንድነው ራሴ ለምን አላደርግም እዛው ጣሳ እንደሰራውት አሁንም ለምን አልሞክርም ብዬ ከሀገር ወጣው ጅቡቲ ሲሄድ የሆነ ልጆች ነበሩ ሻፊ አቡበከር የሚባልና ማዲ ጃፖንም እዛ ነበሩ ከነሱ ጋር ሙዚቃ ምናምን መስራት ጀመርኩኝ ተጠጋዋቸውና ሙዚቃ ምናምን ሲሰሩ እላክላቸዋለሁ የሚፈልጉትን አደርጋለሁ ሰውን ማንከባከብ ይችላልኝ በዛ ምክንያት ወደዱኝ በቃ እነሱም እዛ ሄድኩኝ በቃ ያው ከነሱ ጋርም ተግባባውኝ አብዲቡህ አለ እዛ በሳምንት እነሱ ደግሞ ቆንጆ የሚባለው ያላቸው ቆንጆ ባህል በሳምንት 2 ቀን የተለያየ ቦታ ይቀመጣሉ ዛሬ እኔ ጋር ነገ እሱ ጋር ከነገ ወዲያ የት ነው ተሰብስቦ ነው ሁሉም የሚቀመጠው እና ሙዚቃ ይሰራሉ ትንሽ ይቀመጡና አብሮ ተጫውቶ ከዛ በኋላ እስከ ማታ ሙዚቃ ይሰራሉ እስከ 3 ሰዓት እስከ 4 ሰዓት ስራ ስለሌለ አርብ ቀን ሁሉ ጊዜ እንገናኛለን በዚህ መሃል ሙዚቃ ጊታር ገዛውና እንዲያሳዩኝ ያደረኩኝ ከዛ በኋላ ጊታር መጫወት ጀመርኩ በራሴ ሰርቼ ገዛውና ጊታሩን ሞከርኩኝ ከዛ በኋላ ደግሞ ወደ ኪቦርድ ገባው ሻፊ የሆነች ኪቦርድ አለው እኔ ጋር ነበር የማስቀምጠው በዛው እየተጫወትኩኝ እነሱ ነበር የመጀመሪያ ዘፈን የሰራልኝ ሻፊ ነው በሙዚቃው እንደሰራልኝ ከኪሴ ሰረቁኝ ያቺን ዘመን ከዛ በቃ ባዶ ተመለስኩኝ እሱንም አጥቼ በዛን እንዴት ወጣው ከሀገር ከዛ በኋላ ጅቡቲ ላይ ያው እንደዛ ለመድኩኝ ሻፊ ነበር ሙዚቃ የሚመታልኝ የአገር ፍቅር ምናምን ያለው ዘፈን ነበር የሚዘፍነው እና ያው የተለያዩ ዘፈኖችን ይዘፍናለሁ የመጀመሪያ የዘፈንኩት ብየቶ ብየ ጫልቱ ከንኢሲ ጃለቱ ተንቶልቱ ሀምቱ ሲኒም ፈዱ ኤገቶልቱ ተንብየ ፊጌ ሱን አርከምቱ አሁን እንዳ አላስታውስም ግጥሞቹን ያንን ዘፈንኩኝ ከዛ በኋላ ደግሞ ምንድነው ሆገዩ ሲኒያዳ ነዱራ ሙለታ ሆጎን ሲያተ ደኢሚማንቱ ኢጀቲ የጉታ ጉያነ ዴረቴ አናካ አመታ ጃለለቴን ጎሙ ሚያከም ነጎታ ወልደቡን ደንደኙ ጀቦል ጃለና ሀላለ ወልያኔ ሚማል ወሊ ጎና ይሄን ነበር የሚዘፍነው ያው እንግዲህ በዚህ ነው የጀመርኩት ማአት ዘፈኖች አሉኝ ወደ 100 ምናምን ጽፌ ነበር ያን ጊዜ ያው እንግዲህ ጅቡቲ ስደት ላይም ስለሆን አንዴ እዚህ ሳስቀምጥ ይጠፋል ምን ይላል ለማዲ ጃፖንም ጽፌ የሰጠው ዘፈኖች አሉ ለዚህ ነፃነት
እንዴ አንኳክቶ ህዝብን ያነቃ ሙዚቃ የሰራ አንደኛ ብዬ ነገምተው እሱ ነው ለምን ነው ብዬኔ ቀምና ብዬ ጫልቶ አደጀይ ነው ኮማ ኦሮሚያ ቆፍቶ ብሎ ይዘፍን ነበር በዛን ጊዜ እንግዲህ ይሄን የምልሽ ወደ 35 አመት በፊት 40 እንዳልኩሽ ነው ወደዛ አካባቢ ነው ብዙ ዘፈኖችን ነው የሚዘፍነው ይሄ አብዛኛው እኛ ምን ዘፈነው ዘፈኖች እሱ ነው እኛ ሙዚቃ የለመድንበት ዘመኖች እሱ ነው ማዲ ጃፖናውን የሚዘፍነው ይሄ አመኒያ ደዳ ጋፋናኒ ጆሌ የሚለው የብዱ ዘፈን ነው እና በጣም ቆንጆ ዘፈኖችን ነው በቃ ከጊዜ ጋር እንዲ እንትን ብሎ የሚዘፍነው ያው እሱ ጋር ነበርኩኝ ሞራል ይሰጠኝ ነበር ግጥም መጽሐፍ እንዴት እንደጀመርኩስ እኔ ሲጽፍ እንዳው እንዳንተ እኮ ግጥም የሚጽፍ ሰው የለም እስቲ ይሄን ሙላ ብሎ ይዞ ይመጣልኛል እኔ መሞራለሁ በዛ ወደዛም ገባው በጣም ደስ የሚል ሙዚቃ እንግዲህ ተመልካቾቻችን በትዝታ ወደ ኋላ እንደመለስካቸው እምነቴ ነው በተለይም ብዙዎችን በዚህ እንዳፋቀርክ አስባለሁ ያልነካው የሙዚቃ ርዕሰ ጉዳይ ለመሄ ደግሞ ብዙዎቹን ምናልባት ተራርቀው የነበሩትን አንድ ላይ አፋቅሮ ያመጣ ይመስለኛል አንተም በዚህ ሙዚቃ ይመስለኛል ባለቤትን ያገኛት አይደል ከሙዚቃው ጋር ያያስኩት ቀደም ሲል እሷ ወደ ሀገር በመተመለስበት ወቅት ነበረ አንተ ከሀገር የወጣውና በልጅነታችሁ ያኔ ተላልፋችሁ ነበር ብዬ ነው ልጅ ያላችሁና ምናልባት ምን ይመስል ነበር እስቲ ከባለቤት ስዑድ ጋር የተገናኛችሁበት የተዋወቃችሁበት መንገድ ዶክተር ሱራድ እኔ 40 አመት ነው ጫ ሀገር ኖርኩኝ አይደለም እሷ ደግሞ 45 ሀገር ሄዳለች እኔ 5 ሀገር ሄድኩኝ ያው ሰው ይገናኛል በጣም ጎበዝ ጠንካራ ሴት ነች እኔን ወደ እሷ የጎተተኝ ነገር አለ ለምን ጠንካራ ሴት ናት ማንንም ሰው ይወዳታል ያው እንግዲህ ፈጣሪ በፈጣሪ ፍቃድ ተገናኘን ይሄው ነው እንግዲህ ያለው
ያው ምንድነው ያው አላህ ሲፈልግ በፈጣሪ ፍቃድ ሰዎች ይገናኛሉ ኢንፋክት እኔ ወደ ሀገር ስመለስ እሱ ከሀገር ሲወጣ የሆነ እንትን ይመስላል አክሽን ፊልም ምናምን ይመስላል አይደል ሲተጣጡ ምናምን ይመስላል ግን እሱ ሲፈልገው ሲፈቅደው እንዴት እንደምትገናኝ አታቂም እኔ እዚሁ ነው የኖርኩት የተማርኩትም የኖርኩትም የሰራሁትም እዚሁ ነው እሱ ወደ ሀገር ሲመለስ ደግሞ ያው ዙረቱን ጨርሶ አካሉ ዓለምን ሲመለስ የተገናኘን አላህ ሲያገናኘን ማለት መልካም በጣም ደስ የሚል ግንኙነት ደስ የሚል ቤተሰብ ናችሁ አሁንም ፈጣሪ ትዳራችሁን ይባርክላችሁ የተወደዳችሁ ተመልካቾቻችን የምንገኘው በአርቲስት ማህዲ ሼካና ቤተሰቦቹ ቤት ነው እንግዲህ ዛሬ በዓልን ከነሱ ጋር እያሳለፍን የምንገኘው ቡናውን ፈልቷል ኬኩም ቀርቧል እንግዲህ በጋራ ሆነን እየተቋደስን ጨዋታችንን የምንቀጥል ነው የሚሆነው አሁንም እናንተም በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን መልካም በዓል ይሁንላችሁ ጋ ወኔ አስረቲ ጀቹ በርባዱ በገዱፍተኔ ከይሱሞኒ ከኛሲ ገለቶማዳ ኢድቱኒ ኢደ ጉዶዳ إذا جاللاتي إذا جمّتشوتي إذا نمني ولدت رفو ورّا برنا ورّا بريو ورّا أمتو أكنتي ولين صوم ورّا أمتو أكنتي إذا ولين قول ربنا وعقوله إدتوني إذا الأدها نمني ولين ياتي ولين لقي ولين بشنني ولين جمّدو نما أمنتي في الليل جبيفته خرا خير رتيس وليامه الله إفيتي في آلي إفيتي في حواس إفيتي وجه النجاة جراته نجاة أكنت أمتو جيسون واقولو. ስለዚህ እንግዲህ በዓል ነው ድባቡ የበዓል ነው ስለዚህ እነዚህ ከኮም ይቆራረስና ይቀርብ በድጋሜ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል-አድሃ ወይም የአረፋ በዓል በሰላም አደረሳችሁ የምንገኘው እንግዲህ ከአርቲስት ማህዲ ሼካና ቤተሰቡ ጋር የአረፋ በዓልን እያከበርን ነው እንግዲህ እነሱ ሞቅ ደመቅ አድርገው ነው የተቀበሉን ከነሱ ጋር እንግዲህ በዚህ መልኩ በዓልን እያከበርን እየበላን እየጠጣን ነው የምንገኘው እናንተም ያላችሁበት በዓሉ የሰላም ፍቅር የደስታ እንዲሆንላችሁ እንመኛለን ያጫዋታችንን ምንቀጥል ነው የሚሆነውንም አብሮነታችን ከኛ ጋር አድርጉ እንግዲህ የተጫወትን ቡናን ፈልቶ ሁሉም ነገር ቀርቦልን በጋራ የተጫወትን ነው የምንገኘው ሷድ እንዴት ነሽ እስቲ ሙዚቃ ላይ የለውበትም የለሽ ማዳመጡ ላይ ብዙ ማጎበዝ አይደለም ብዙም የሙዚቃ ሰው አይደለም ይሄ እንትኔም አይደለም ያለ ሁሉም ሰው የራሱ እንትና ተሰጥቷል ግን አብዛኞቹ የአርቲስት ማህዲ ሙዚቃዎች ሙዚቃ አይባሉ የአገራዊነትን ሚገርምሽ ያልነካካው የማህበረሰባዊ እንትኖች የሉምና ስፖርት ላይ አለው ተጫውቷል ኤችአይቪ ላይ መከላከል ላይ በተለይ የነሱ ሚና በጣም ትልቅ ነበር ትምርት ላይ ሰው ካልተማረ የትም አይደርስም ስለዚህ ኦልሞስት ይሄ ሆሊስቲክ እንግዲህኛ ዛሬ በስልጠና መልክ ሰብአዊ ምንድነው ፐርሰናል ዴቨሎፕመንት ብለን ዛሬኛ ምናስተምረውን እነሱ ድሮ ነካክተውታልና ኦልሞስት እንዳልኩሽ ከሙዚቃ ብቻ ሳይሆን ባህልን እውቀትን ኢንፎርሜሽንን ቴክኖሎጂን ወደ ማህበረሰባቸው የሚያሰራጩት በተለይ የኦሮሞ አርቲስቶች በአርቱ ነውና ያው የህዝቡ ቋንቋን ተረድተው ህዝቡ ላይ ለውጥ ያመጡትን በነዛ ስለሚመስለኝ አፕሪሺየት አደርጋለሁ ስራዎቹ አብዛኞቹ ስራዎቹ ደስ ይሉኛል እስቲ መለስ ስላልግሽ በልጅነትሽ ምን መሆን ትፈልጊ ነበር ዝንባልሽ ምን ነበር ልጅ ይያልሽ አስተማሪ መሆን በእውነት እንዳስተማርሽ ስታነሽልን ነበርና ምን ያህል ጊዜ ነው ያስተማርሽው ልጅ ሆኜ ኢንፋክት እንዳልኩሽ ሳውዲ ስለሆነ ያደኩት ስለ እኛ ያላቸው ምልከታ ይሄ ጥቁር ናቸው እና ላይክ ትምህርት ቤት ላይ ጥሩ ፊሊንጎች አልነበሩኝምና እናቴን ጠይቃታለሁ ይሄድኩ ምንድነው ማንነኛ ስላት እንደ እኛኮ የእስልምና የመጀመሪያዋ የሂጅራ አገር ነች ኢትዮጵያና
ኢትዮጵያ ማለት እንዳውም ከየትኛውም የዓለም ክፍል ኢቭን ከሌላው የሳውዲ ጎረቤትና ሳውዲ ራሷ ውስጥ እስልምናን ሳያዩ በመስማት ብቻ የተቀበሉ ብላ ትነግረኝ ስለነበረ ምክንያቱም እነሱ ጋር የምታዩና ለኛ ለጥቁር ቆዳ ያላቸው እንትን የሆነ ያስያዘኝ ቅርጽ አለ ብዬ አስባለሁና ማወቅ አለብኝ ማንነኛ እንችላለን እኛም እንዳውም እኮ ኢትዮጵያ ብዙ ታሪክ ያላት የብዙ ታሪክ ባለቤት ናት የሚለውን ጥናት ማድረግ ፈልግ ነበርና ሶ ሂስቶሪያን መሆን ፈልግ ነበር ከዛ ሂስቶሪያን መሆንን አየሁ ምናምን ማንበብ ጀመርኩ ቀጠልኩና ደግሞ አይ ሂስቶሪያን መሆን ብቻ ሳይሆን እንደኔ አይነት ብዙ ጥያቄ ያለባቸው ህፃናቶች መማር አለባቸውና ማስተማር አለብኝ ብዬ ኢንክላይን አረግ ነበር እንዳልኩሽ ቅድም ኬጂ 3 ወር ነው ያስተማርኩት በዛኔ ጀመረው ያስተማሪነት ጉዞዬ ማለት ነው መልካም ያው ዝንባሌሽን ወደምትፈልጊው መንገድ ለመግባት በዛ መንገድ ነበር የጀመርሽ ማህዲ ደግሞ ወደ አንተ ልመለስና የተለያዩ የሙዚቃ ስራዎችን ሰርተሃል ማህዲ ያለካቸው ርዕሰ ጉዳዮች የሉም በተለይም በአፋን ኦሮሞ የሙዚቃ ታሪክ ውስጥ ትልቅ አሻራቸውን አሳርፈው ዛሬም ድረስ ያሳረፉ ካሉ ድምጻውያን መካከል ለክ ወደ ውጭ ሀገር በሄድክበት ወቅት የተለያዩ ሙዚቃዎችን ሰርተሃል እስቲ እነዛን ሙዚቃዎች እንዴት ተሰሩ አስተውሰን እዛ በነበርክበት ወቅት ቀደም ሲልም ስታነሳለን ነበር የትኛው ሙዚቃ እንደሰራክና ከነሱ ባሻገርም ሌላ ሙዚቃም ሰርታልና እስቲ አስተውሰን እዛው ነው የሰራሁት አብዛኛው ሙዚቃ ወደ ሀገርም ተመልሼ የሰራሁት ነበሩ ያው እዛ ሙዚቃ መስራት ትንሽ ይከብዳልም ሰው ለራሱ ኑሮ ይሮጣል ጊዜም የለውም በዛችሁ ባለን ጊዜ ውስጥ ተሰባስበን ያው ትሬኒንግ እናደርጋለን አንዳንድ ጊዜ እንሰራለን በዛው ነው እንግዲህ ሙዚቃ የሰራሁት እንደዛው ይመስላል ብዙ ትንሽ ይከብዳል ውጪ ላይ ሙዚቃ እንደዚህ እንደ ልብ መስራት አትችልም በአገር ውስጥ ብዙ ሙዚቀኞች አሉ ብዙ አርቲስቶች አሉ ብዙ ግጥም የሚጽፉ ሰዎች አሉ ስትገናኚ ይቀላል ለምን የተሳሳተሽ ቦታ ያርሙሻል ሙዚቃ ሲሰሪም ደግሞ እንዲህ ብታደርጊ ይሉሻል እዛ እንደዛ አይደለም ኪቦርድ አለ ቤት ውስጥ ያው በዛው መሞከርና መስራት ነው እንግዲህ ይሄ ነው በተለይ እንግዲህ ማህዲ ህዝቡ ጋር በደንብ ነው የሚታወቀው ቀደም ሲል እንዳልኩት በተለያዩ ርዕሰ ጉዳዮች ነው የምትጫወተውና ሰዎች በጣም ነው የሚወዱክ በተለይ መኒ አባገዳ በሚለው ሙዚቃክ ብዙዎች ያውቁሃልና ያ ሙዚቃ እንዴት ተሰራ በወቅቱ በነበረው ሁኔታ የተሰራበት መንገድ ምን ይመስላል መኒ አባገዳ በዚህ ነው የሰራሁት በ2000 በ95 እንደ ፈረንጅ አቆጣጠር መጨረሻ አካባቢ ነው የሰራሁት እሱን የጻፈልኝ ጃፈር አሊ ነበር ያው በዛን ጊዜ ስለ ኤድስ ስለምን እንሰራ ነበር ጊዜው ትንሽ ከባድ ነው ሰውን ስለ ህፃናት እንዳይሞቱ ክትባት ምናምን ይሄን በሙዚቃ ነበር የምንሰራው ሀረር ራዲዮ ጣቢያ ውስጥ ሀረር ራዲዮ ጣቢያ እኔ በ85 እንደ ፈረንጅ አቆጣጠር በ85 ሁለት ካሴቶችን እዛ ሰራው 20 ዘፈኖችን እዛ አብደላጅ የሚባል ነበር በሱ እዛ ውስጥ ነበር በዛ ሰርቼ ነበር ከዛ በኋላም እንደዛው እየሰራን መጣን አባገዳ የሚለውን ጃፈር ነው የጻፈልኝ ግጥሙንና ሙዚቃውን የሰራሁት እኔ ነኝ እሱ በ95 መጨረሻ ላይ ነው የወጣው ያው የኢትዮጵያ ቲቪ ሲከፈተ በኦሮምኛ ቋንቋ በዛ ነበር እነ ሳሙኤል ዳባ ነበሩ እነ ደጀኔ ጉተማ ነበሩ እነሱ ነው እንትን ያደረገው የሀገር የሰው ምን እንደሆነ ብዙ ዘፈኖችን አብዛኞቹን የጻፉልኝ ሰዎች አሉ የኔም እንትን ያለበት ከኔ ኋላ ደግሞ በጣም ጠንካራ ሰዎች አሉ የሚረዱኝ የሚተባበሩኝ የሚጽፉልኝ እንደና አህመዴ በርሲሳ የሚባል አለ አሁን ካናዳ ነው እስካሁን ድረስ ዘመን ሙዚቃ ይጽፍልኝ እንትን ግጥም ይጽፍልኛል እሱ የሚጽፋቸው ግጥሞች ደግሞ በጣም ያው ካብዲ ቆጴ አይለያይም ያው ይሄ ነው እንግዲህ ከኋላ ጠንካራ ሰው ካለ ጠንካራው ነው ስቴጅ አለሽ መኒ አባገዳን ለተመልካቾች እስቲ ያስታውስልን ተጫወትልን መኒ አባገዳ ሜኸራኒ ጃአኒን ጋፈተን ቢኸገራኒ ሴናን አባገዳ ዶይሰን በዱዲዴ ሄረሳቲን ብሉ ኑመነፍኔ ቦዴ ገልሚኒ ሙልአታ ኦዳኒ ዳበታ ሃይኔ አፋን ቀምናን ፉኛኒን ዱበታ ይሄን ይመስላል እንግዲህ በጣም ደስ የሚል ሙዚቃ ነው እንግዲህ በወቅቱ በነበረው እንቅስቃሴም
በጣም የተለየ ሙዚቃን የሰራው ዛሬም ድረስ ደግሞ ብዙ ዘንድ ተወዳጅ የሆነ ሙዚቃ ነውና ከሙዚቃው ወጣ ብለን እስቲ ወደ ሷድ ለምጣና ሷድ እንግዲህ ሶሻል ሚዲያ ላይ በተለይም በዩቲዩብ የተለያዩ ሰዎችን የሚያነቃቁ ንግግሮችን ትናገራለሽ የተለያዩ ሰዎችን ሀሳብ መነሻ እንዲሆናቸው ሀሳቦችን ታጋራለሽና ያ ሀሳብ እንዴት ተጀመረ እስቲ ጥሩ ያው እንግዲህ ሁሉም ሰው ታለንት አለው ስጦታ አለውና መክሊት አለው እዚህ ምድር ላይ የተፈጠርነው ሁላችንም ሰዎች የፈጠረን ፈጣሪ ወይም አምላክ በምክንያት ነው አይደል ይሰራን ስለዚህ ይመስለኛል እኔ የሆኑ ሰዎችን ሀሳብ ሰጥቼ የሆኑ ሰዎችን ሀሳብ መቀየር እችል ነበር ከልጅነት ጀምሮ ይሄ ከፒር ግሩፕ ጀምሮ የምታረጊው ነገር የለም የሆነ ሀሳብ ሰጥተሽ የሆነ ሀሳብ አብላልተሽና ሰዎች ሲቀየሩ ሰዎች በትምህርታቸው ሲቀየሩ ያያለውና እንግዲህ እንደዛ ነው ወደዛ የተሳብኩት ሰው ከዩቲዩብን በፊት በነገራችን ላይ እኔ መስላለፉት 18 አመታት አሰልጣኝ ነኝ የፐርሰናል ዴቨሎፕመንት ላይ ፐርሰናል ግሮዝ ላይ ፎከስ አድርጌ ኢትዮጵያ ውስጥ ብቻም ሳይሆን ከኢትዮጵያም ውጪ በአለም ደረጃ ተወዳድሬም ኢንተርናሽናል ሌቭል አሰልጣኝ ነኝና ስለዚህ በኮሮና ሰዓት ነው ሀሳቡ የመጣልኝ ቤት ተቀምጫለሁ ስለዚህ ለምን ለማህበረሰቤ በተለይ ደግሞ በአፋን ኦሮሞ በጣም ጋፕ አለ ብዬ ስለማስብ እንግዲህ እንደ አንድ እንትን የጀመርኩት ግን እውነትም ዲማንድ አለው በጣም ብዙ ሰው ለካ የሚያመላክተው የሆነ ነገር በቃ ፍንጭ የሚሰጠው ሰው ነው የሚፈልገው በተለይ ወጣቱ የሚል በዛ ነው ወደዛ የገባሁት ወደ ዩቲዩብ የገባሁት እንጂ ነበርኩ ከዛ በፊት አልተለመደም በተለይ በአፋን ኦሮሞ እንደዚህ አይነት አነቃቂ ንግግሮችን ያልተለመደ ነገር ነው ይዘሽ የመጣሽውና ሰዎች የሚሰጡሽ ምላሽ ምን ይመስላል እስቲ ምናልባት በአካል በኮሜንትም ሰዎች የሚሰጡት ምላሽ በጣም ድንቅ ነው አንዳንዴ በነገራችን ላይ እኔ እንዳልኩሽ በቃ በሰዓቱ ኮሮና ነው ውጪ ሀገር መሄድ አልችልም እኔ በጣም ብዙ ፕሮጀክት ውጪ ነው ያለኝና ዩቲዩብን የህቴ ልጅ ነው የከፈተው በሰዓቱና እንደውም ለምን በዚህ አትጀምሪም ብሎኝ እሱ ዩቲዩበር ነው ጀመርኩኝ ሲጀምር የሰው ፊድባክ የሰው አጸፋው ድንቅ ነው የሚገርምሽ ነገር ናውሬስ ሁሉ አንዳንዴ እንባይን ሁሉ የሚያመጡ ኮሜንቶች አሉ እኔ ተስፋ በቆረጥኩበት ያንቺን ቪዲዮ ደርሶኝ አይቼ ድጋሚ ተስፋ ኖሮኝ ሰርቼ ተሳክቶልኝ ከአንድም ምግብ ቤት ሁለት ምግብ ቤት ከፈትኩ ከአንድ ፋርማሲ ሁለት ፋርማሲ አረኩ ከሆነ በቃ ዲፕሬሽን ውስጥ ብቻ የሚሰጠኝ ፊድባክ እኔ አንዳንዴ በቃ ሪሊ እንደዚህ ሰራው እንዴ አልሰራው እኔ 5 ወር አካባቢ ነው የሰራሁት ዩቲዩብንና ቢቀጥልበት ብሰራ እንደ የምር ብዬ ባሳስብ የማህበረሰቡ ፊድባክ በጣም ድንቅ ነው እና አመሰግናቸዋለሁ ተከታዮችን ያው የብዙ ሰዎችን አስተሳሰብ መቀየር መቻል ትልቅ ነገር ነውና የሚሰማሽም እርካታ ከፍ ያለ ነው ያስባለሁ ማዲ ከሙዚቃ ስራዎችክ መካከል በተለይም ከህዝቡ ጋር አስተዋውቆኛል የምትለው የሙዚቃ ስራ ከየትኛው ነው ወደ መጀመሪያ አካባቢ ነው ይችላል ላንተ ህዝቡ ጋር በደንብ እንድታወቅ አድርጎኛል የምትለው ስራ ከየቱ ነው ያው ብዙ ሙዚቃ ነው የሚሰራው በስቴጅ ላይ ብዙ ሰራ ነበር በተለያዩ ቦታዎች ተንቀሳቅሰን ነበር የምንሰራው በግሩፕ ነው የምንሰራው ያው መኔ አባገዳ እንዳልሽው መኔ አባገዳን በጣም ሰውም በጣም ይወዳል መኔ አባገዳ ያመጣ የተናገርነው ተሳክቶ በአዳማ ላይ መኔ አባገዳም ገብቼ ዘፍኛለሁ ሌላው ነምኒ ጉባ ሚቲ አለ እሱንም ሰው በጣም ይወደዋል ያው እኔ የሰራዋቸው እንግዲህ ብዙ አሉ በኦሮሚያ ቢየቶ ቢየ ጫልቶ የሚል ኦሮሚያ ቆፍቶ ማንበዳ ፈምቶ የሚል የስደት ሰው እንዴት በስደት ላይ ምን ችግር እንደሚያጋጥመው የሰው ሀገር ሆነሽ እንዴት ነው እንደምትታዩ ይሄን ሁሉ ሰርቻለሁ ያው እንግዲህ ይሄ ነው ብዬ አልነግርሽም ሁሉንም ወዳለሁ አዎ ደስ ይላል አሊ ቢራ ከኔ በፊት በኃይለ ስላሴ ጊዜ ነው የዘፈነው አሊ ቢራ ይሄን ዘፈን ከራም መኔ አባገዳ ኢሳ ብለው አሁን አይደለም ያው አብዛኛው ሰው የዚህ የአሊ ቢራ መልስ ነው ይላል ነገሩ ግን የአሊ ቢራ መልስ ሳይሆን አሊ ቢራም በዛን ጊዜ ሰው እንኳን በኦሮሞኛ ዘፈን በሙዚቃ መስራትና መስፈን ቀርቶ መናገርም አይችልም የግድ ከተማው በተለይ ምንድነው የምትለው ይላል እያወቀ ሰው በሚፈራበት ሰዓት መኔ አባገዳሜ ከሚከራኒ ብሎ ለቀን ገልመሳጅ ጀበይሳ ብሎ የሰራው
እኔም ያው በጊዜው ነው የሰራሁት ነገሩ እንትን የሆነ ሲመጣ ያው ዘፈኑ ይምሰል እንጂ ለአሊ ቢራ መልስ ነገሩ እንደዛ አይደለም ለምን ያው እሱም የተቀመጠበት ቦታና እኔም የተቀመጥኩበት ቦታ ያለን እንደ ኦሮሞ ብሔርም እንደ አገርም ያለው ተጽኖ አንድ ስለሆነ ያንን እሱም በሱ በኩል ነው ያስተላለፈው እኔም በኔ በኩል ነው ያስተላለፍኩት ያው እሱም ብሎኛል አንድ ቀን አቴዎሶ ባለም ባሲን ቆሬ ባስቴ ብሎኛል ለምን እኔ ቢጠይቅ ምን ችግር አለው እኔ እኮ የከተማ ሰው ነኝ አለኝ ነገሩ እንደዛ ሳይሆን ግን በትክክል አሊ ቢራ በዛን ጊዜ ሰው ኦሮሞኛም መናገር በሚፈራበት ጊዜ ነበር ከራመን ይባገዳ ይሳብሎ ይዘፈነው እኔ ደግሞ እሱ በስፓልት ባደረገው መንገድ ላይ ነው የዘፈንኩት የተለያየ ቦታ ነበር ነው ያለነው በሱ ጊዜ እንደዛ አይነት የሚናገሩ እዚህ አዲስ አበባ ሆኖ ነው እንጂ ሌላ ሀገር ቢሆን ይሞት ነበር በጣም ተሰቃይቷልም በጣም ተቸግሯልም በጣም ታስሯልም በአርት ላይ ብዙ ችግርም ደርሶበታል ከዛም ከሐረር ከድሬዳዋም የወጣበት ምክንያት አንዱ ይሄው ነው ከሱ ጋር የነበሩ አብዛኞቹ ሞቷል እና ያው ምንድነው አንድ ሰው ስራዬ ነው ለህዝብ ይሄን ይሰራለው ብሎ ከቆረጠ ህይወቱን ሰጥቶ ነው እንደዛ ህይወቱን ሰጥቶ ነው በዛን ጊዜ አሊ ቢራ የዘፈነው አሁንማ ኮስ ሁሉም ሰው እኔ ቆሞ አደባባይ ላይ እኔ ኦሮሞ ነኝ ይላል በዛን ጊዜ እኮ እኔ ኦሮሞ ነኝ ማለት ወንጀል ነው በዛን ጊዜ ነው እሱም የሰራው ፈጣሪ ጀነት ይስጠው ጥሩ ነገር ነው ያስተማረን ማለት ፈልጌ ነው አሊ ቢራ ዳባት ጥሩ ነገር ነው ያስተማረን ጥሩ መንገድ ነው ይመራን ያው በሱ ነው አሁን እዚህ ደረጃ የደረስነው ለልጅ አንተም አንጋፋ ከሚባሉ ድምጻውያን መካከል ለክ እንግዲህ የተለያዩ ስራዎችን ሰርታል አልበሞች በቁጥር ምን ያህል ይሆናሉ ወደ 14 ይሆናሉ አንድ ይጎላል 14 አንድ ዘፈን ነው አንድ ዘፈን ያው ከዛ በላይም ሰርቻለሁ ያው እንዲው በካሴት ምናምን እንግዲህ ለፍቼበት አትማለው ብዬ ድሮማ ዝም ብለን ነው የምንቀርጸው ሰፈር ውስጥ እየዞረ ነው የሚሸጠው ካሴት የሚሸጥም ሰው ነው በቃ የሄድሽበት ቦታ ተቀርጾ ነው የሚከፋፈለው እንጂ በትክክል ሙዚቃ ቤት ሄዶ አይደለም ሙዚቃ ቤት ከጊዜ በኋላ ነው ያው ወደ 100 ምናምን ይሆናሉ ዛሬ አረፋን እያከበረን ነው የምንገኘው እንግዲህ አረፋ ያላን ትእዛዝ በመቀበል ነብዩ ኢብራሂም ልጃቸውን ለመስዋዕትነት የሰጡበት ወቅት ነውና ህዝበ ሙስሊሙስ አረፋን በሚያከብሩበት ወቅት ምን መማር አለበት ታነሽልኛለሽ ሰዓት አው እንግዲህ አረፋ ትልቅ የበዓሉ አንድ የእስልምና አንድ ሩክን ነው ምክንያቱም ያው ሐጅ ወይም ደግሞ ሰዎች ካሉበት ሀገር ካሉበት ቦታ ከዓለም ክፍል በሙሉ ተጉዞ መካን ሄዶ የሐጅን ስነ ስርዓት የሚፈጽሙበት ወቅት ነው እንዳልኩሽ ቀደም ትንሹ ትልቁ ሀብታሙ ደሃው ነጩ ጥቁሩ ሴቱ ወንዱ ሳይል ላይ በእኩልነት ተመሳሳይ ልብስ ለብሶ ማን ነው ሀብታም ማን ነው ደሃ ማን ነው ዶክተር አገሌ ማን ነው ፕሮፌሰር አገሌ ሳይል ሁሉም በአንድ አይነት ገጽታ በአንድ መልክ ያላህን ትእዛዝ ለመፈጸም ወደ መካ የሚሄድበት አንዱ የእስልምና ፓርት ነው ስለዚህ እንግዲህ የሄደ ሰው ያንን መጽዋት ወይም እርዱን እዛው ነው የሚያደርገው ሌሎቻችን ደግሞ ባለንበት ቦታ ባለን አቅም እየተገበርን ያረደን ሲታረድ ሁሉ እርዱ ለቤቱ ብቻ ሳይሆን ያሌለው ካለው እየተካፈለ ቤተሰባዊነት ይሄ ከባዱ ይሄ ሰው ለሰው መኖር የሚለው ነገር በተለይ እንግዲህ እንደኛ ደግሞ እንደ ኢትዮጵያውያን ያለን ትልቁ እሴታችን መጋራት ማካፈል አብሮነትን ህብረትን በደንብ አድርገን የምናሳይበትና እንግዲህ የታረደው የተወሰነ ቤት ትንሽ ይቀርቱ ነው ሌላው ለቤተሰብ ለጎረቤት ለሌላቸው ሰዎች የሚከፋፈለው ስለዚህ ይሄ በዓል ወደ ብዙዎቻችን ሰላምን የምንሰብክበት ሰላምን አንድነትን የምንሰብክበት ፍቅርን የምናስተምርበት አንድነትና ህብረትን የምናሳይበት ከኛ በዓልም ጋር ከኛ ባህልም ጋር የሚሄድ ነውና እንግዲህ ደስ የሚል በዓል ነው
ደስ ይላል ቆንጆ አርገሽ ነገርለሽ ደስ በሚል ሁኔታ ነው እንግዲህ እኛም በጋራ ሆነን ተሰብስበን ያከበርን ነው ተመልካቾችን በየቤታቸው ሆነው በጋራ ሆነው ለሌላቸው ያካፈሉ ያከበሩት እንደሆነ እምነታችን ነው ሷድ እስቲ ቀደም ሲል ሙዚቃ ላይ ብዙም አይደለም ዝቲ ነበርና ሰዎችን አንዳንዴ ምናልባት ነቃም ያረጋቸው አንዳንድ ሰዎችን ቡና ሊሆን ይችላል ሙዚቃ ሊሆን ይችላል ሷድን የትኛው ነቃ ያረጋታል ካነቃቂ ንግግርና ከሙዚቃ እስቲ እኔ በርግጥ ሰውን መምከር ነው የሚያነቃቃኝ ሆነስትሊ ያው ከጠየቅሽኝ ምክንያቱም እንግዲህ እንዳልኩሽ ፓሽኔ ነው ውስጤ የሆነ ሰው መንገድ ላይ አይቼ የሆነ ሰው የሆነ ጥያቄ ከጠየቀኝ ራሴን ሁላ ረስቼ ለዛ ሰው ቁጭ ብዬ ሳስረዳ ልታገኘኝ ትችያለሽና ሰውን መርዳት ሰውን ማስተማር ሰውን የሆነ ያልገባው ፓርት እንዲረዳ ማድረግ ውስጤ ነው ስለዚህ ከምንም በላይ ሰውን መርዳት ሰውን መረዳት ያነቃቃል በሰራሻቸው ስራዎች እንግዲህ ከሀገሮችም የተለያዩ ስራዎች እንደሰራሽ ስታነሽልኝ ነበርና ያገኘሻቸው ሽልማቶች ምናልባትም እውቅና ካለስ ታንሽልኝ ሽልማት ለኔ ብዙ መልክ አለው በነገራችን ላይ አንዱ ሽልማቴ ባለቤቴ ነው ለምን በጣም መልካም ሰው ነው በጣም ለማህበረሰቡ የሆነ ነገር ትቶ ማለፍ ከሚፈልጉ ጥቂት ሰዎች ውስጥ አንዱ ነውና በፐርፐዝ መኖር በምክንያት መኖር በጣም ደስ ይላልና ስለዚህ አንዱ ሽልማቴ እሱ ነው ብያምናለሁ ምክንያቱም ያው አላህ በተለያየ መልክ ነው የሚሸልምሽና ሌላው ኦፍ ኮርስ በፕሮፌሽኔ በተለይ በአሰልጣኝነት ብዙ ሽልማቶችን አግኝቻለሁ ከሀገር ውስጥ እስከ አፍሪካ ከአፍሪካ እስከ ዓለም አቀፍ ደረጃ ተወዳድሬ አንደኛም ሁለተኛም ሶስተኛም ወጥቼ በጣም ብዙ እውቅናንም በኢንካይንድም በገንዘብም ሌቭል ተሸልም ያለው እንዳልኩሽ ነው እኔ በጣም ሞቲቬት የሚያደርገኝ ሽልማቱ ይሄ ኤክስተርናሊ የሚመጣው ነገር ሳይሆን ከውስጥሽ የሚመጣው የምትሰሪው ስራ የሆነ ሰው ተለውጦ ስታይ የሆነ የተቸገረ ሰው አድጎ ፋይናንሻሊ አድጎ ስታይ ኦፍ ኮርስ የሁማኒቴሪያን ስራ ምን ሰራለን እኔና ባለቤቴ የሁማኒቴሪያን ድርጅትም አለን ስለዚህ እንግዲህ እነዚህ ሁሉ ነገሮች በጣም ያስደስታሉ በተለይ ሰዎችን መርዳት የበጎ አድራጎት ስራዎች ላይ ተሳተፋላችሁና እንቅስቃሴ ውስጥ ምን ይመስላል ሁማኒቴሪያን ኦርጋናይዜሽን የሚል ኢፍታኔ ሁማኒቴሪያን ኦርጋናይዜሽን የሚል አለን ከዛ በፊትም ሌላም አቋቁመናል ያው ጥሩ ማህበረሰባችንን እየረዳን ነው በተለይ አሁን ዝናብ ጠፍቶ ወደ ቦረና አካባቢ ወደ ምስራቅ ሐረርጌ ምዕራብ ሐረርጌ ሰው ተርቦ በጣም በተሰቃየበት ሰዓት ሷድ ብዙ ሰርታለች ቀንና ሌሊት ሰው ፊት ቆማ እንዴት ሰው መረዳዳት እንዳለበት አሳይታ ለራሷም የራሷንም ስራ ትታ ብዙ ነገርም ሰርተናል ብዙ እርዳታም ብዙ ሰዎችንን እንዲተርፉ የአንድ ቀን እንኳን እንዲያድሩ አድርገናል ያው ወደ ቦረና አካባቢ በጣም የሚገርምሽ ነገር ከዚህ ኬንያ ላይ የተወሰኑ ልጆች አንድ 10 ልጆች የሚሆኑትን ሰብስባ አሰልጥና እስቲ ብር አትጠይቁ የኛ ሰው ተርበዋል በአገር ውስጥ ሰው እየረገፈ ነው ያው ከብታቸው ምናቸው እየሞተ ነው እና ምን እንረዳቸው እነዚህ ሰዎች ብላ 10 ሰውን አሰልጥና ለ4 ቀን እነዚህን አሰማርታ ወደ 3 ሚሊዮን የሚገመት እህል ሰበሰቡ ከዛ በመኪና ይዘን መተን ቦረና ላይ ከ1000 ፋሚሊ በላይ ሰተናል በተለያየ ጊዜ እና እኔም ደስተኛ ነኝ ውስጤም ደስተኛ ነው ፍላጎቴም እንደዛ ነው ይሄንን ተባብረን በመስራታችን በጣም ደስታ ይሰማኛል ደስ ይላል በጣም ብዙ ስራ ሰርተናል እየሰራንም ነው በተለይ እሱ የጠቀሰውን ሳይሆን እኔ ካፓሲቲ ቢልዲንግ ላይ ምንድነው ሰው መጀመሪያ ራሱ መቻል አለበት ራሱ መሆን አለበት ላይ በጣም ትልቅ ስራ እየሰራ ነው ኢፍታኔ ማለት ፊውቸር ማለት ነው ነገ ማለት ነው ብርሃን ማለት ነው ራሳችንን ሆን ማለት ነውና እኛ ጋር ብዙ ሀብት አለ ብያምናለሁ ያንን ሀብት ሰው እንዲያይ ወደ ራሱ እንዲያይ ከውጪ መፈለግ ወይም እሷ እኮ ጎበዝ ናት እሱ ጎበዝ ነው ሳይሆን እኔ ጎበዝ ነኝ ግን ውስጥ ያለውን አቅም ፖቴንሻልን ቅድም እንዳልኩት ሰውን ካፓሲቴት ማድረግ ሰውን ማስቻል ትልቅ ስራ እየሰራ ነው ኢፍታኔ ስለዚህ ለብዙ ወጣቶች ስልጠናዎችን እየሰጠን ነበር እየሰጠንም ነው እንሰጣለን ጥሩ ነገሮችን እንደ ለማህበረሰብ የሆነ ከገንዘብሽ በላይ ወይም ደግሞ ካለሽ ሀብት በላይ ለሰው የምትሰጪው እውቀትም ይሁን ዋትኤቨር የምትሰጪው ነገር ከምንም በላይ ያስደስትሻል መልካም በጣም ደስ የሚል ነው
እንግዲህ የተለያዩ ሀሳቦችን እያነሳን እየተጫወትን በዓልን በጋራ እያሳለፍን እንግዲህ ወደ ማገባደድ እየመጣን ነውና እስቲ ማህዲ እንግዲህ በሙዚቃዎች ብዙዎች ይወዱሃል ይጠብቁሃል የሙዚቃ ስራዎችን ለሚናፍቁ ስራዎችን ለሚወዱ ሰዎች እንዴት ነው አዲስ ስራዎችን ይዘህ ከመምጣቱ ነገር ምን ይመስላል? በቅርብ ጊዜ 3-4 ወር በፊት አልበም መርቅ ያለው የተወሰኑ እንደው አልተለቀቁም የተወሰኑ ተለቋል። አንድነት በሚል ላይ ሰርቼ የለቀቁት ዘፈን አለ። እንደገና ደግሞ ሰው ህልም ካለው ሰው የወደፊቱን እንትኑን ካየ ያድጋል። የሰው ልጅ እዚህ ላይ ከተፈጠረ ፈጣሪ ሰውን አይበድልም ራሱ ካልፈለገው በስተቀር ሰው የሚፈልገውን ነገር የሚለውን ነገር ካሳካ ይሳካለታል የሚል የስራ ሙዚቃ ሰርቻለሁ። እሱ ወጥቷል። እንግዲህ የተወሰኑ ሌሎቹም ይቀጥላሉ ብዬ ነው። ደስ ይላል። ያው ሰው ከሚወደው ሰው እኮ ቶሎ ስለሚጠብቅ ብዬ ነው። አሁን ይጃለሁ ምንም ችግር የለም። የአርቲስቶቹን እየሰራው ነው። አሁን ትንሽ ይቀረኛል እለቃለሁ። እንደገና ደግሞ እንደዛው ለስራ የሚነሳሳ ሰው ወጣቶች እንዲሰሩ ሰው ከሰራ የሚፈልገውን ነገር ያገኛል የሚል እንትን አለኝ። ስራ አለመምረጥ የምትሰሪውን ነገር ሁሉም እገሌ ይሄን ሰራና እኔ ደግሞ ያንን ሰራለሁ ሳይሆን በአቅሙ ሁሉም ሰው ከሰራ ችግሩን የማያልፍበት እንትን የለም። ሰው ተቀምጦ እንደዚሁ ይሄ እንዲሆነ ከማለት የሚችለውን ቢያደርግ ጥሩ ነው የሚል ዘፈን እየሰራው ነው። የአርቲስቶችንም እየሰራው ነው። አርቲስቶች እስካሁን ድረስ አልተመሰገኑ። ስራ ይሰራሉ፣ ብዙ ነገር ሰርቷል። በዚህ በአገራችን ላይ እንዳው ከጠመንጃ ይልቅ እኮ የአርቲስት እንትን ነው የሱ ነው የሚበልጠው። ያንን ግን በሚገባ የሚያመሰግነንን ሰው አላገኘንም። ስለዚህ አሁን እኔ ደግሞ ለምን እኔው ራሴ አርቲስቶችን አላመሰግንም ብዬ አርቲስቶች የሰሩትን ጥሩ ሰርታችኋል፣ በርቱ፣ ለህዝባችሁ እናንተ መስተዋት ናችሁ እና ወደፊት መቀጠል አለባችሁ እንጂ ተስፋ አለመቁረጥ፣ ሁሉንም ነገር ይመጣል። በቃ እነሱም ማመስገን ላይ የሰራውት ሙዚቃ አለ። በቅርብ ጊዜ ለቃለሁ። ሷድስ በቀጣይ ምን አይነት ስራዎችን ምናልባት ምን አይነት ሀሳቦችንስ ይዘሽ መምጣት ሀሳባለሽ? እንግዲህ አሁን ምንድነው ትናንትናና ዛሬና ነገ አንድ አይደለምና ትናንትና ይሞዘቅ ይነገር የነበረው ነገር አቅጣጫውን ቀይሮ አሁን ላይ የሚያስፈልገን ለሀገራችን ለማህበረሰባችን ምንድነው የሚያስፈልገን የሚለው ነገር ላይ እኛም በበኩላችን በስልጠናው በደንብ አድርገን እናግዛለን። እነሱም በካቱም ማህበረሰቡ የራሱ ቃና አለው የራሱ ቀለም አለውና እኔ ብዙ ስልጠናዎችን በተለይ መሪነት ላይ ብቁ መሪ ማለት ምን ማለት ነው፣ የነገን መሪን እንዴት ነው የምናፈራው ዛሬ ላይ የሚለውን ስልጠናዎችን ሰጣለሁ። በአካልም በኦንላይንም ኢለርኒንግም ላይ እየሰራሁኝ ነው። ሰው ምክንያቱም አሁን እኛ የቀረችን በቃ እንዲ ብናዋህደው ይሄንን ማንም ሊደርስብን አይችልም የሚል ፊሊንግ አለኝ። የኛ ማህበረሰብ ደግሞ ከማንም በላይ በጣም ንቁ ማህበረሰብ ነውና ይሄንን ማህበረሰብ ትንሽ ብታነሽለትና መንገድ ብታሳየው በቃ ቁጥር አንድ መሆናችን ግድ ነው። ደስ የሚል መደጋገፍም ነው ያለው። ምናልባት ሙዚቃ ላይ ብዙም አይደለም ብትልም ግን አንተን እየረዳችክ እንደሆነ እሱም አይተናል። እኔ ግን ደግሞ እንደሷ ስቴጅ ላይ ቆሜ ትንሽ ዘፈኑን እችላለሁኝ። ያንን ትሬኒንግ በጣም ከባድ ነው። ብቻ ጎበዝ ናት እሷ። በጣም ረጅም ሰዓት ቆማ 28 ሰዓት ቆማ ታሰለጥናለች። እኔ ራሱ በጣም ይደክመኛል እሷ እንደዛ ስትቆም። በጣም ጠንካራ ነች። እኔ በዘፈን ከሆነ ያው ሞራል ስላለ ታውቂያለሽ፣ እሷ ሰው ያሰለጠነች ሰው ያለቅሳል፣ አንዱ ምን ይላል። እኛ እንግዲህ የለምበርነው ሰው ሲጮው ነው በቃ አንቺ ምን እንደሚሆነው እንጂ እኛ ስቴጅ ላይ እኮ ስትወጪ ሰው አንቺ እዚህ ላይ የዘፈንሽ ሰው ዝም ብሎ ከተኛ ቤት መንገድ እንደምትወርጂ ነው የምትፈልጊው። እሷ ደግሞ በዚህ ላይ ጠንካራ ናት። ሰው እያለቀሰ እሷን እንትን ሲሰማ በርትታ ነው እየጠነከረች ነው የምትሄደው። ማለት የፈለኩኝ ትንሽ የተለያየ ነው እኔና እሱ። ገጠመኛለ በመድረክ ላይ ስትጫወት? በመድረክ ላይ ስጫወት አዎ ገጠመኛለኝ። ያው ስቴጅ ላይ ወጥቼ ማይክ ይዤ የሆነ ገመድ ይዞኝ ወድቄ እዛው ተኝቼ ዘፈንኩኝ። ያው ሰው ጨመጨመር ብሎ
እሱም አለ አንዳንድ ጊዜ እንደዛም ትሆኛለሽ ደስ ይላል መለስከን ወደ ኋላ ዛሬ አረፋን በጋራ ሆነን በቤታችሁ ተገኝተን ያከበርን ነው የምንገኘውና በተለያዩ ቦታዎች ላይ አረፋን ያከበሩ ለሚገኙ ሰዎች ለዘመድ አዝማድ ለቤተሰብ እንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ለዛሬው ታላቅ ቀን ላደረሰን አላህ ክብር ምስጋና ይገባው በመጀመሪያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለዚህ ታላቅ ቀን ለአረፋ ቀን በዓል አደረሳችሁ በመከተል እንግዲህ ለወዳጆቼ ለቤተ ዘመዶቼ በስራዬ የምታበረታቱኝ ሁሌም ከጎኔ ሆናችሁ አይዞሽ በርቺ ለምትሉኝ የስራዬ አድናቂዎች በሙሉ በድጋሚ እንኳን አደረሰን በዓሉ የሰላም የፍቅር የመትረፍረፍ የመበልጸግ ይሁንልን በየቤታቸው ሆኖ በሚዲያ ለሚያዩን ዘመድም ሆነ ያገራችን ሰዎች ሁሉ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ላለውኝ የፍቅር የሰላም በዓል እንዲሆንልን እመኛለሁኝ ያው እንግዲህ ኢድ ሙባረክ ላለውኝ እናመሰግናለን ለእናንተ መልካም በዓል እንዲሆንላችሁ እንመኛለን እንግዲህ በመግቢያችን በኢንስትሩመንት ነው የገባ ነው በተለይ እንደ ሀገርም እንደ አፋን ኦሮሞ ሙዚቃም ኢንስትሩመንትና ሙዚቃን አንድ ላይ አድርገው ከሚጫወቱ ጥቂት ድምጻውያን መካከል ለክ በመግቢያችን እንደገባ ነው እስቲ አሁንም እንደዛው ብትሸኘንስ እሺ ሰና ሆጀቴ ደበርሰኸሌ አርገለታ ሚሳኒ መሌ ያወረ ሚልካው ገሊገሌ ወረዱጋን ሆጀቴ ገመቹ ኢሳኒ መሌ ገመዳ 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 መሌ ያወረ ሚልካው ገሊገሌ ገመዳ 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 መሌ ወረዱጋን ሆጀቴ ገመቹ ኢሳኒ መሌ ናንጂሩ ቀነኒ ጅራቹ ወያ ኤረቱሌ ሚልኪታው ከራን አመያ ጅራን ናንጂሩ ቀነኒ ጅራቹ ወያ ኤረቱሌ ሚልኪታው ከራን አመያ ማማ አፍሪካን ገሜቲን ቢያ ኩርሲኬቱ ሶራ ያ ሃዳያ ማማ አፍሪካን ገሜቲን ቢያ ኩርሲኬቱ ሶራ ያ ሃዳያ መዳ ገመዳ 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 መሌ ያወረ ሚልካ ወሊ ገሌ ገመዳ 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 መሌ ወረዱጋን ሆጀቴ ገመቹ ኢሳኒ መሌ ኬኛ አብጁ ኤገሬ ዳወቻ ዋወልራ በሩ ቀምና ገምታን ሆጀቻ ሙለት ኬኛ አብጁ ኤገሬ ዳወቻ ዋወልራ በሩ ቀምና ገምታን ሆጀቻ warreen turan sirritti sirnaan baracha jiracha jiran kuno jiru injifacha warreen turan sirritti sirnaan baracha jiracha jiran kuno jiru injifacha sena hojjete dabarse khale argalata isani male yawarra milka wali gale wardugan hojjete gamachu isani male gamada 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 male yawarra milka wali gale gamada 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 male wardugan hojjete gamachu isani male
turkatawan isammalu Meka mikane garesa ifdurat ilalu Karan ifin sharraq wada bengalu Amma wantil mammate farkate elu Kan sharra ifin sharraq wada bengalu Amma wantil mammate arkate elu Gamada 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 male Yawarra milka ufwali gale Gamada 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 male Warra dugan hojjete gammachu isani male Kalbin wada geefatu jireenya fi jijjiiruu fi kan tattaafatu ገመዳ እኛም ደስ አለን ዛሬ በእናንተ ቤት ተገኝተን አረፋን አከበርን ስለነበረን ጊዜ ስላጋራችሁን ሐሳቦች እጅግ አድርጌ አመሰግናለሁ አሁንም በድጋሚ መልካም በዓል እንዲሆንላችሁ እመኛለሁ የተወደዳችሁ ተመልካቾቻችን የ2017 የኢድ አል-አድሃ ወይም የአረፋ በዓልን አስመልክተን ከአንጋፋ ድምጻውያን መካከል ከሆነው ከአርቲስት ማህዲ ሼካና ቤተሰቡ ባለቤቱ በተለይም ደግሞ በተለያዩ ስራዎቿ የተለያዩ አነቃቂ ንግግሮችን በመናገር ከምትታወቀው ሱአድ ሙክታርና በዚህ በዙሪያ ከሚገኙ ቤተሰቦች ጋር በጋራ ሆነን የአረፋ በዓልን አከበረን እናንተም በየቤታችሁ ሆናችሁ በዓልን ያሳለፋችሁ ከኛ ጋር ቆይታን ስላደረጋችሁ እጅግ አድርገን እናመሰግናለን ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የአረፋ በዓል ዝግጅቶች ይቀጥላሉ መልካም በዓል ይሁንላችሁ